ሰላም የቻናሌ ተከታታዮች እንዴት ናችሁ? አለሁኝ እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። እንዴት ናችሁ? እኔ አለሁኝ እግዚአብሔር ይመስገን። እንግዲህ ቪዲዮ ላይ እንደምታዩት ይሄ ነገር እንዲስታዩት ውሃ ነው አይደል እንዴ ልትሉኝ ትችላላችሁ። ውሃ ነው። እንግዲህ ዛሬ አስፈላጊ ስለሆነ ነው እየላችሁ የመጣሁት። ውሃ እንግዲህ እዚህ ምድር ላይ ስንኖር እንኳን ለሰው ልጅ ለእንስሳ እንዲሁም ደግሞ ለአታክልት በቃ ህይወት ኖሮት እዚህ ምድር ላይ ለሚኖር ሁሉ አስፈላጊ ነው። ይህንን ሁላችንም እናውቃለን። ግን ደግሞ የበልጥ ደግሞ በጣም አስፈላጊ ለእኛ ለማዳም ቅመሞች እንግዲህ በጣም ውሃ አስፈላጊ ነው። እባካችሁ ጧት ስትነሱ ከእንቅልፋችሁ ማለት ነው ውሃን በደንብ ተጠቀሙ። ቢያንስ ቢበዛ ግማሽ ሊትር ለመጠጣት ሞክሩ። ምክንያቱም ዛሬ ላይ ምን እንደሆነ ልንገራችሁ። ዛሬ ላይ እህቶቻችን ከሀገር ቤት ተነስቶ ወደዚህ ሲመጡ ሙሉ ምርመራ አድርጎ ተመርምሮ ሙሉ ንጹህ ሆኖ ነው ወደዚህ የሚመጡት። ነገር ግን እዚህ መጥቶ በትንሽ ወር ውስጥ የኩላሊት ታማሚ፣ የወገብ በተለያየ ነገሮችን ይታመማሉ። ይሄ ምንድነው? ውሃ ባለመጠጣት። ውሃ እንግዲህ ለሰው ልጅ በጣም አስፈላጊ እንደሆነ ከብዙ በሽቶች የሚከላከል ነው ውሃ ማለት ነው። ውሃ በጣም አስፈላጊ ነው እና ውሃ ተጠቀሙ እባካችሁ እህቶቼ፣ በማዳም ቤት የምትቆሙት። ምክንያቱም ልንገራችሁ ከጠዋት ከ2 ሰዓት ጀምሮ እስከ 2 ሰዓት ወይንም ደግሞ ከ3 ሰዓት ጀምሮ እስከ ሌሊቱ 7 ሰዓት 8 ሰዓት እስከ ሌሊቱ 6 ሰዓት የምንቆም ነን። ቆመን የምንሰራ ነው። በማዳም ቤት ሆኖ ስትሰሩ ቁጭ ብሎ የሚሰራ ስራ የለም። ሜቢ አላቅም። ምግብ የምትሰሩ ሰዎች ስትከታትፉ ምናምን ልትቀመጡ ትችላላችሁ። ነገር ግን አብዛኛ ስራ ቆመሽ ነው ምሰሪ። ስታጥቢ ቆመሽ ነው፣ ስትጠርጊ ቆመሽ ነው፣ ስትወላዊ ቆመሽ ነው። እያንዳንዱን ነገር ምግብ ምሰሪም ከሆነ ምግብ ስትሰሪ ቆመሽ ነው። በቃ ከጠዋት ጀምሮ እስከ ሌሊቱ 7 ሰዓት 8 ሰዓት ቆመሽ ነው ምሰሪ። ስለዚህ ውሃ በጣም አስፈላጊ ነው። ዛሬ ላይ እህቶቻችን በማዳም ቤት ወገባቸውን አስሮ ኩላሊቴን እያሉ እየሰሩ ያሉት በመጀመሪያ በውሃ ራሳቸው ስለጎዱ ነው። ምክንያቱም ትንሽ ውሃ መጠጣት ጠቃሚ አይደለም። አንዳንዶቹ ውሃ እኮ እኔ ብዙም አልጠጣም የሚሉት አሉ። ዛሬ ላይ አይደለም ነገ ነው ይሄ ስሜት የሚሰማችሁ። ውሃ በደንብ ተጠቀሙ። ውሃ ለሰውነታችን በጣም አስፈላጊ ነው። ውሃ ጤና ነው እና በደንብ ተጠቀሙ እባካችሁ እህቶቼ ተጠቀሙ። እና እንግዲህ በማዳም ቤት ስንሰራ ብዙ ነገሮችን ለራሳችን ጊዜ መስጠት አለብን። ጠዋት ከእንቅልፋችን ስንነሳ ውሃችንን መጠጣታችንን መርሳት የለብንም። ምንም እናውቃለን እኮ ያስቸኩሉናል፣ በተኛንበት መጥቶ ያንኳኩብናል፣ ብዙ ነገሮች አሉ። ነገር ግን ራሳችንን መርሳት የለብንም። ውሃችንን መጠጣት፣ ምግባችንን መብላት፣ መጀመሪያ ለራሳችን ጊዜ መስጠት አለብን። ዛሬ ላይ ቆመን የምንሰራው እኛ ጤነኛ ስለሆነ ነው። አሁን አንዳንድ ሰዎች ምን ይሉ መሰላችሁ? ማዳሜ በጣም ጥሩ ናት፣ ማዳሜ ለእኔ በጣም ጥሩ ናት፣ መልካም ሰው ናት ትላላችሁ። መልካም ስለሆነችላችሁ፣ ጥሩ ስለሆነችላችሁ ደስ ብሎኛል፣ ደስ ይለኛልም ጥሩ ስለሆነችላችሁ። ነገር ግን ጥሩ የሆነችላችሁ፣ መልካም ያደርግችላችሁ፣ የምትፈልጉትን ነገር የምታሟላላችሁ እናንተ ጤነኛ ሆናችሁ ቤቷን ቀጥ አድርጋችሁ ስለያዛችሁለት ነው። እግዚአብሔር ነው የምላችሁ። ቤቷን ቀጥ ምግብም ከሆነ የሚገርም ምግብ ሰርታችሁ ስለምታበሏት፣ እንዲሁም ደግሞ ጽዳትም ከሆነ ቤቷን እሷ በምትፈልገው መልክ ጽድት አድርጋችሁ ስለያዛችሁለት ነው የምትወዳችሁ፣ ለእናንተ ጥሩ የሆነችው። ነገ ላይ ግን እዚህ ጋር የሆነ ነገር እናንተ ሆናችሁ ታማችሁ፣ ለምሳሌ አንድ ቀን ብታማችሁ ቤቷ ውስጥ ብትሉ ጥሩ ስለሆነች የተወሰነ ሰዓት እንቅልፍ ልትሰጣችሁ ትችላላችሁ፣ ልታሳርፋችሁ ትችላላችሁ። ግን በተደጋጋሚ እረፍት አትሰጥሽም። ይሄን ማወቅ አለብሽ። ማዳምሽ የምትወድሽ አንቺ ጤነኛ ሆነች ስለሰራሽለት ነው። ይህንን ሁላችንም እናውቃለን፣ አንወሻሽ። ዛሬ ላይ አንቺ ደክመሽ ጎንበስ ቀና ብለሽ ጽድት አድርገሽ ስለሰራሽለት ነው የወደድሽ። አንቺ ሳይሆን ስራሽን ነው የምትወደው ማለት ነው። ይህንን
ማመን አለባችሁ በቃ። እና ለአንቺ የምታደርገው ስራሽ ስለሚያኮራት ነው የምታደርግልሽ ማለት ነው። ለምሳሌ ኮስሞቲክ ልትገዛልሽ ትችላለች። በቃ አሪፍ አያያዝ ልታደርግልሽ ትችላለች። አንቺ እንዳትይበት፣ አንቺ ስራዋ ላይ ጠንካራ ሆነሽ እንድትሰሪ ስለምትፈልግ ነው። ምክንያቱም በስራሽ ስላድን ስራሽን ስለምታደንቅሽ ነው የምትወድሽ እንጂ አንቺነትሽን ሳይሆን ስራሽን ነው የምትወዱ። ይህንን ሁላችንም እናውቃለን። ምክንያቱም ልንገራችሁ፣ ዛሬ አንድ ቀን ታማችሁ አንድ ቀን ጥሩ ከሆነች ሰዓት ጊዜ አንድ ሰዓት ልትሰጣችሁ ትችላላችሁ፣ እረፍት ማለት ነው። ነገር ግን 2 ቀን 3 ቀን ታማችሁ ብተኙ ወደ አመጣቻችሁ ነው የምትመልሳችሁ ማለት ነው። ይህን አትጠራጠሩ። ይሄ በቃ ይሄ የማንኛውም ማዳም ጸባይ ነው። አሞኛል ስትያት ሐኪም ቤት ልትወስድሽ ትችላለች። አንድ ቀን ወይ 2 ቀን ልትታገዝሽ ትችላለች። ጥሩ ከሆነች ነው እሱን ራሱ ማለት ነው። አንዳንዷ አሞኛል እያልሻት ሁሉ ልታሰራሽ ትችላለች። እና ሜቢ ጥሩ ከሆነች ሐኪም ቤት ትወስድሻለች፣ ታሳክምሻለች። 2 ቀን ወይ 3 ቀን ቢበዛ 3 ቀን እረፍት ትሰጥሻለች። ከዛም በኋላ ግን ቻው የለም እናቴ፣ አገርሽ ነው ራስሽ የምታገኝ ማለት ነው። ስለዚህ ጤነኛ ሆነሽ ስለሰራሽለት ነው የምትወድሽ የምታደርግልሽ እንጂ አንቺ አንድ ቀን ብትታመሚ ከአገር ቤት ከሆነ ያስመጣችሽ ታሳፍርሻለች ወደ ሀገር ቤት ማለት ነው። ከዚህ ደግሞ በድርጅት ከሆነ የመጣሽና እዚህ ከሆነ ወደ ካምፓኒ ወደ ድርጅቱ ትመልስሻለች። ስለዚህ ዛሬ ላይ ጤነኛ ሆነሽ እንዳለሽ ጤናሽ በዚሁ እንዲቀጥልልሽ ውሃሽን ጠጪ እህቴ። ከምግብ አስቀድመሽ ውሃሽን ጠጪ። ምግብ ብቻ ዋጋ የለውም። ውሃሽን ቀድመሽ በባዶ ሆድሽ ውሃሽን ጥጥት አድርጊ። ጤና ነው። ማንኛውም ሰው ከአገሩ ሲወጣ ማለት ነው ሰርቶ ደክሞ አገር ቤት ገብቶ የራሱ ህይወት ኖሮት መኖር ነው። ረጅም ዓመት መኖር ነው። ቤተሰብ ካለው ከቤተሰብ ጋር፣ ቤተሰብ ከሌለው ቤተሰብ መስርቶ ለመኖር ነው ከአገር የሚሰደደው እንጂ ማንም ሰው ደልቶት አይደለም። ሁሉም ካለ ህይወት ለመውጣት ነው። የተሻለ ህይወት ፍለጋ ነው ወደ ስግደት የመጣ። ወደ ስግደት እስከመጣሽ ድረስ ደግሞ እህቴ ራስሽን መንከባከብ አለብሽ። ራስሽን መጠበቅ አለብሽ። አንቺ ስትኖሪ ነው ሁሉ ነገር የሚኖረው። ዛሬ ላይ እየደከምሽ ለራስሽ ጉልበትሽን እያጣሽ ሌላ ሰውን አስደስታለሁ ብለሽ ሳይሆን መጀመሪያ ራስሽን አስደስች። ለራስሽ ኑሪ። ጤነኛ ስትሆኚ ነው ቤተሰብሽ የሚፈልግሽ ጤነኛ ስትሆኚ ነው። ስለዚህ ራስሽን ጠብቂ፣ ራስሽን ተንከባከቢ። እና የዛሬ ሀሳቤ ይህን ይመስላል። ያጠፋሁት ነገር ካለ በጣም ሶሪ። እና እንግዲህ እህቶቼ ያው ቁጣ ሳይሆን እንደ ምክር ነው። ይህን ቪዲዮ ስታዩ እስከ መጨረሻ እዩት፣ ትጠቀሙበታላችሁ፣ ብዙ ነገር ታውቁበታላችሁ። እና የዛሬ ሀሳቤ ይህን ይመስላል። እንግዲህ ይህን ቪዲዮ እስከ መጨረሻ እዩት። ስታዩት ደግሞ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ ማድረጋችሁ እንዳትረሱ። ባካችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ምክንያቱም አበረታቱኝ። የማዳም ቅመም ነኝ። መስራት፣ መለወጥ፣ መቀየር መፈልግ አይነት ሰው ነኝ። እናንተ ደግሞ እኔን ሰብስክራይብ ብታደርጉኝ ምንም ይጎልባችሁ ነገር የለም። በቃ በመልካምነት በቃ በቅንነት ገብታችሁ እኔን ይህን ቪዲዮ አይታችሁልኝ ሼር ብታደርጉልኝ፣ ላይክ ብታደርጉኝ፣ ሰብስክራይብ ብታደርጉኝ እኔ አድርጋለሁ። እናንተ ደግሞ ከፈጣሪ ታገኛላችሁ፣ እኔን ስለረዳችሁኝ ማለት ነው። እና እባካችሁ እርዱኝ። እወዳችኋለሁ። መልካም ቆይታ